ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው ሚያዝያ 19 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እኛንም እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። ሚያዝያ 19 የሚነበብ ስንክሳር የቅዱስ ስምዖንና የ150 ሰማዕታት ዕረፍት። ሚያዝያ 19 በዚች ቀን የአርመንያ ሰው የፋርስ ኤጲስቆጶስ የከበረ ስምዖን በሰማዕትነት አረፈ። ከእርሱም ጋር 150 ሰማዕታት አረፉ። ይህም ቅዱስ ትከሻ ነቃይ የተባለ የሐርመዝ ልጅ በሳቦር ግዛት ውስጥ ይኖራል። ይህም ሳቦር ሌላውን ንጉሥ ድል በሚያደርግ ጊዜ አስሮ ትከሻውን ይመዘዋልና ትከሻ ነቃይ ተባለ። ይህም ከሃዲ ለጣዖት እንዲሰግዱ እያስገደደ ምዕመናንን በጽኑ ስቃይ ያሰቃያቸዋል። ይህም የከበረ አባ ስምዖን ለንጉሥ ሳቦር መልእክት ጽፎ ላከለት እንዲህ የሚል የክብር ባለቤት ክርስቶስ በከበረ ደሙ የዋጃቸው ከሰው ተገዥነት ድነዋል። የክብር ባለቤት የክርስቶስ ተገዢ ናቸውና ስለዚህም ተገዢ መሆን ከተሰራው ሕግ አብዝቶ መገበርም አይገባቸውም። የሕያው እግዚአብሔር ሕግ ለለወጡ ከሃዲያን አይገዙም። ስለ እርሳቸው ደሙን ባፈሰሰ በክብር ባለቤት በክርስቶስ ስም እንዲሞቱ እነርሱ ይመርጣሉ። ንጉሥ ሳቦርም ይህን መልእክት ባነበበ ጊዜ በዚህ አባት ላይ እጅግ ተቆጣ። በሁለት ሰንሰለት ማስሮ በእስር ቤት ጣለው። በዚያ ሃይማኖታቸውን ክደው ሰማይን ያመለኩ እነርሱም በሌላ የታሰሩ ብዙ እስረኞችን አገኘ። ይህም ቅዱስም ገሰጻቸው፣ አስተማራቸው። እነርሱም ተጸጽተው በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው መሰከሩ። ራሶቻቸውንም ቆረጧቸውና የሕይወት አክሊልን ተቀበሉ። ከዚህም በኋላ ይህን አባት ወደ ምስክርነት ሸንጎ አቀረቡት። ከእርሱም ጋር 150 ሰዎች አሉ። እነርሱም አንገታቸውን እስከ ቆረጧቸው አክሊል እስከ ተቀበሉ ድረስ ያጽናናቸው ነበር። ከእርሳቸውም አንዱ ሰይፍን ከመፍራት የተነሳ ደንግጦ ሃይማኖቱን ሊክድ ወደደ። በዚያ ከቆሙት አንዱ አደንግጥ፣ የሰይፍ በትር ዓይንህን ከሸፈንክ ምንም አይደለም፣ ጽና፣ ከሰማዕታት ጋር ተቆጥረህ ከክብር ባለቤት ክርስቶስ ጋር ለዘላለም ነግሰህ ትኖራለህ ብሎ አጽናናው። እንዲሁም አደረገ። የሕይወት አክሊልንም ተቀበለ። ስሙ ባሴቅ የተባለ ያንን የአጥናናውያን ሰው ከከሰሱት ንጉሥም አስቀርቦት ምላሱን አስቆረጠው፣ ቆዳውንም አስገፈፈውና ነፍሱን አሳልፎ የድል አክሊልን ተቀበለ። ከዚህም በኋላ የከበረ ስምዖንን ወደ እርሱ አቅርቦ ለአማልክት ስገድ፣ አለዚያ በጽኑ ስቃይ አሰቃይሃለሁ አለው። ቅዱሱም ትእዛዙን አልሰማም፣ ስቃዩንም አልፈራም። ያን ጊዜም ራሱን በሰይፍ እንዲቆርጡ አዞ ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። በረከቱም ከእኛ ጋር ለዘላለም ትኖር አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ሚያዝያ 19 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ